የቴክኒክና ሙያ ማሰልጠኛ ተቋማት በክህሎት የዳበረ የሰው ኃይል በማቅረብ ለኢንዱስትሪ ልማት ከፍተኛ ሚና ይጫወታሉ። ለዚህ ደግሞ ከመንግስት የቴክኒክና ሙያ ማሰልጠኛ ተቋማት በዘለለ በተለያዩ ዘርፎች የተሰማሩ አምራቾች ተዋናይ ሊሆኑ ይገባል። በማምረት ሂደት ውስጥ ከውጭ የሚገቡ ምርቶችን እሴት ጨምሮ በሀገር ውስጥ ማምረትን ጨምሮ የተለያዩ ስራዎች በስፋት ይሰራሉ። አሁን እየሰራ ያለሁት በከበሩ ማዕድናትና ጌጣጌጥ ስራ ላይ ነው የተሰማራሁት። ጌጣጌጥ ማለት በብር፣ በወርቅ፣ በብራስ የሚሰሩ ስራዎችን 100% ከውጭ ተኪ የሆኑ ማለት ነው። ትራዲሽናል ወይም ደግሞ ባህላዊኖች ሳይሆን ከውጭ የሚመጡ ምርቶችን በመተካት ነው እየሰራ ያለሁት። የቢሮ እቃዎችን ነው፣ ግን በጎን ለጎን ደግሞ የቤትና የቢሮ እቃዎች በሚለው ነው አብዛኛው ስራ እየተሰራና እየተንቀሳቀስን ያለ ነው ማለት ነው። የኤምቲ ወይም ደግሞ የሜቴክ ፓወር ኢንጂነሪንግ የሚባለው ዲፓርትመንት እዛ ላይ የኬብል መጠቅለያ ወይ ደግሞ ስፑል ድራም የሚባለውን ከውጪ በብዙ ዶላር ሲመጣ የነበረውን እቃ እኛ በብቸኝነት ስንሰራ የነበርንበት ሂደት አለ። ከዛ በኋላ ደግሞ አሁን የኮሪደር ልማቱን በተመለከተ ደግሞ እዛ ላይ የመብራት ስራዎችንና እንዲሁም ደግሞ የመናፈሻ ወንበሮችን በስፋትና በብዛት ስንሰራ ነው የነበረው። በኢትዮጵያ አምራች ዘርፉ በቴክኒክና ሙያ ስልጠና ላይ ያለው ተሳትፎ አነስተኛ ሆኖ ቆይቷል። የቴክኒክና ሙያ ማሰልጠኛዎች ከአምራች ዘርፉ ጋር ተቀናጅቶ ለመስራት ከምክንያቶች ውስጥ ይጠቀሳል። በራሱን ባለበት ችግሮችም ከመንግስት ጋርም ባለው ግንኙነት የፕራይቬት ፐብሊክ ፓርትነርሺፕ ይባለው የመንግስትና የግሉ ሴክተር ተቀናጅቶ የመስራት ጉዳይ ላይም ገና ነው አልተሰራበት። ለእነዚህ አምራች ኢንዱስትሪዎች ኢንሴንቲቭ ያስፈልጋቸዋል። በሌላ መልኩ ደግሞ አቅምባቸው መገንባት አለበት በመንግስት ድጋፍ። ይሄ ሲሆን እንግዲህ በጎን ደግሞ በቴክኒክና ሙያ ትምህርትና ስልጠና ስርዓቱ ላይ ትልቅ ሚና ይኖራቸዋል። መንግስት የግሉ ዘርፍ ተሳትፎ ከፍ ለማድረግ የተለያዩ ጥረቶችን እያደረገ ይገኛል። በዚህም አምራቾች ከመንግስት የቴክኒክና ሙያ ማሰልጠኛ ተቋማት ጋር ተቀራርበው እንዲሰሩ እያስቻለ ይገኛል። ይህም ሰልጣኞች የተግባር ልምምድ እንዲያደርጉና የእውቀት ሽግግር እንዲኖር ያስችላል። በማሽን ላይ የሚሰሩ አንዳንድ ለኛ የሚያገለግሉ ለምሳሌ የጣት ቀለበት መስሪያ ሲሊንደሮችን፣ ጊሮችን ማሽኖች ይሰራለሁና የድንጋይ መቁረጫ፣ ድንጋይ መሰንጠቂያ ማሽኖች ይሰራለሁና ለነሱ የሚሆኑ ከአልሙኒየም የሚዘጋጁ ጊሮችን፣ ሌሎችም ነገሮች ከቴክኒክና ሙያ ጋር በድጋፍ እሰራለሁ። ሌላው የሂሳብ መዝገብ አያያዝ፣ ካይዘን እንዲሁም ደግሞ የካድ ካቲያ እነዚህ አይነት የኮምፒውተር ላይ ያሉ ስልጠናዎችን ከነሱ ጋር በትብብር አብሬ እሰራለሁ። አንደኛ ባለን የስምምነት መሰረት የነሱን ተማሪዎች እኛ እየተቀበል የስራ ልምምድ እናከናውናለን። ከዛ ውጭ ደግሞ እኛ በምንፈልጋቸው ድጋፎች በተለይ አጫጭር ስልጠናዎችን በተመለከተ ሰራተኞቻችን የተለያየ የስልጠና መስክ ላይ ፕሮግራሞችን ተሳትፈዋል። ከዛ ውጭ ደግሞ ምዘናም ያከናወኑ ሰራተኞቻችን አሉ። ከኮሌጁ ጋር በመነጋገር የሲኦሲ ምዘና አከናውነው በብቃት ያለፉ ሰራተኞቻችንን ጨምራሉ። ከዛም ውጪ ደግሞ ከኮሌጁ የሚመጡ ሰራተኞችን እኛም ደግሞ ለቦታው ወይ ደግሞ ሙያቸው የተሻለ ሆኖ ስናገኛቸው ደግሞ በቅጥርም ደግሞ የምናሰራቸው አሉ። አምራቾች ከቴክኒክና ሙያ ማሰልጠኛ ተቋማት ጋር አብረው መስራታቸው ሀገር እየሰራችበት ለምትገኘው የፈጠራ ስራና ቴክኖሎጂ እድገት አስተዋጽኦ ከፍተኛ ይሆናል። ለዚህም መንግስት አስቻይ ሁኔታዎችን አጠናክሮ ሊቀጥል ይገባል። በኔቸራቸው ላይ መሰረት አድርጎ በባህሪያቸው ላይ መሰረት አድርጎ ማበረታቻዎች ማቅረብ ያስፈልጋል ማለት ነው። መደገፍ ያስፈልጋል ማለት ነው አምራች ኢንዱስትሪዎች። ይሄ ሲሆን እንግዲህ አምራች ኢንዱስትሪው እየተጠናከረ ሲመጣ ኢንዱስትሪው ላይ ትልቅ እድገት ይመጣል። ኢንዱስትሪያላይዜሽን የሚሆነው ያ ሲሆን ነው። ሁለተኛ የጆብ ክሬሽን ላይ ትልቅ አስተዋጽኦ አለ። ሶስተኛ ግን በጣም እንደኛ ሀገር ያለ የቴክኖሎጂ ጥማት አለበት። ቴክኖሎጂ በእኛ ሀገር የራሳችን ቴክኖሎጂ የለንም። ለምሳሌ ትራክተርን ብንወስድ የራሳችን ቴክኖሎጂ አይደለም። በራሳችን ኢንጂኑን ሰርተን ማምረት ምንችለው አይደለም። ከሌላ ነው ቴክኖሎጂው የምናመጣው። አሁን ቴክኖሎጂዎቹ ከሌላ ሀገር አምጥተን አለማምደናቸው ያሻሽለንም ሰርተን ወደ ራሳችን ብራንድ ወደ ራሳችን ቴክኖሎጂ የምናመጣው በዚህ ዘርፍ ነው። ትልቅ ሚና አለ። ቴክኒክና ሙያ ማሰልጠኛ ተቋማት ለአምራች ዘርፉ የሰለጠነ የሰው ኃይል የሚያቀርቡ በመሆኑ ቅንጅታዊ አሰራርን በማጠናከር ይበልጥ ተቀራርበው ሊሰሩ ይገባል።